1200 ኢንተርፕረነር አሰልጣኞች አሉን። የራሳቸው ድርጅት ግን ተገንብቷል። በ100 ብርና በ1000 ብር ጀምረው ሚሊዮነር ሆነዋል። አልሆኑም እኮ ዘርማን ዘር የሚሙት የቅርብ ሰው የሚሙት ለቅሶ መጀመሪያ አትሂድ ሳይሳካለ በፊት አንድ ሰርግም ይሁን ክርስትናም ይሁን ሰደቃ የራስ አቋም እስከሚኖርና የማይቋረጥ ገቢ እስከምታቋቁምና አንተ ብትኖርም ባትኖርም የጊዜና የገንዘብ ነፃነት ተተክቶ ባንተ የተሻለ ነገር ሳታደራጅ የትም አትሂድ ነው የምለው። ሚሊዮነሮች መንገድማ የሳሰደድ ስፍር ቁጥር የሌለው ጸባዩ ግብሩ ከቶ ሲመዘን ከወርድ ለብርቶች የብረት አጥር በወረት ሆይ ሆይ ብሎ ከግለቱ ያልበረደ ህልሙ ከአድማስ እስከ አድማስ ጅረቱ የማያቋርጥ ትምርቱ እንደ ውቅያኖስ ከልኬቱ ያልወረደ ከትናንት የተማረ ዛሬ ላይ እየኖረ የነገን ህልሙን ከውስጡ ያጸደቀ ለሰው ልጅ ሰብአዊነት መኖር ለለውጥ ያደገደገ ከዚህ በፊት አንድ የስኳር በሽታ መድኃኒት ያገኘ ሰው ነበር ዶክተር ፋንታውን የሚባል ታውቁት ከሆነ በሬዲዮም በቴሌቪዥን ተነግሮለታል። እና በቃ 100% ያድናል የጥቁር አንበሳ ህክምና ዶክተር ግን ምን አደረጉት? መጀመሪያ ላይ ዶክተሮቹ እንዲህ እየሰራው ነው ሲል ዶክተሮቹ ራሱ አብረውት የሚሰሩ ጓደኞቹ ጎበዝ ይሄማ ጥሩ ነው በርታ በቃ ንግድና ኢንዱስትሪ ያሉ ገቢዎች ፖሊሶች ምናምን የጤና ባለሙያዎች ሁሉ ያበረታቱት ነበር እውነት ይሆናል ብለው ስላላሰቡ ማለት ነው።